ወደ ኢትዮጵያ የተጠጋው ከባድ ጦር ከጀርባ ያለው ሴራ ሲገለጥ የሱዳን ጦር ወደ ኢትዮጵያ ድንበር በመጠጋት በተደጋጋሚ እየተዋጋ ይገኛል። የሱዳን ጦር ሲባል ታዲያ የአልቡርሃን ጦር ብቻ ሳይሆን የደጋሎ ጦርን ጭምር መሆኑን ማስተዋል ተገቢ ይሆናል። በተለይ የሱዳን ጦር ወደ ህዳሴ ግድቡ አካባቢ እየተጠጋ ተደጋጋሚ ከባድ ውጊያዎችን ማካሄዱ ለኢትዮጵያ እጅግ አሳሳቢ ያደርገዋል። የሱዳን ጦር ከኢትዮጵያ ተፋላሚ ኃይሎች ጋር ጥምረት እንደፈጠረም ለማወቅ ተችሏል። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ከሱዳን ጋር ጥምረት እየፈጠሩ ያሉ ኃይሎች በሱዳን ድንበር ጥቃት ለማድረስ እየሞከሩ ነው የሚል ክስ አሰምቷል። በሱዳን የኢትዮጵያ ተፋላሚ ኃይሎች እየዶለቱ እንደሆነ ደርሼበታለሁ በማለት የኢትዮጵያ መከላከያ ሰራዊት አመራሮች በስፋት እየተናገሩ ይገኛል። አሁን ደግሞ የሱዳን ጦር በኢትዮጵያ ድንበር አካባቢ ከባድ የሆነ ጦርነት እያካሄደ እንደሆነ እየተነገረ ይገኛል። የሱዳን ጦር ወይም የሱዳን ተፋላሚ ኃይሎች ወደ ኢትዮጵያ ድንበር እየተጠጉ ውጊያ ማካሄዳቸው ለኢትዮጵያ ከባድ ስጋት እንደሚሆንም የታወቀ ነው። ሱዳን የቀለጠ ጦርነት ውስጥ ገብታ ከዛ ጦርነት የምትወጣበት ቀዳዳ አጥታ ላይታች እያለች ነው። ሀገረ ሱዳን ከባድ የእርስ በእርስ ጦርነት ውስጥ ከገባች 4 ዓመታትን አስቆጥራለች። በዚህ በ4 ዓመት ውስጥ ታዲያ የሱዳንን ጦርነት ለማስቆም ይህ ነው የሚባል ጠንካራ የአስታራቂም ሆነ የአሸማጋይ ስራ የሰራ አካል አልተገኘም። ከአንገት በላይ የሚመስል ተሸማገሉ፣ ተደራደሩ የሚል አካል ግን ከምዕራቡም ከምስራቁም ከሰሃራ በረሃውም ይሰማል። ሆኖም ግን የሱዳን ተፋላሚ ኃይሎች እርቅ እንደ ሰማይ ርቆ እንደ መሬት ከብዶ 4 ዓመታትን በእሳት የሱዳን ምድር እየነደደ ዘልቋል። በመቶ ሺህ የሚቆጠሩ ሰዎችን የገደለው የሱዳን ጦርነት ወደ 12 ሚሊዮን የሚጠጋ ንጹሃን ዜጋ በአገር ውስጥም ከሀገር ውጭም አፈናቅሏል። የሚያስገርመው ደግሞ ወደ 25 ሚሊዮን የሚጠጋው የሱዳን ህዝብ ደግሞ ለረሃብ ተጋልጦ አውላላ ሜዳ ላይ መቅረቱ ነው። የሱዳን የእርስ በእርስ ጦርነት 4ኛ ዓመቱን ለመጀመር ተቃርቧል። ሆኖም ግን በተቃራኒ ኃይል የተሰለፉት የጀነራል አብዱልፈታህ አልቡርሃን የሚመሩት የሱዳን ጦርና ጀነራል መሐመድ ሐምዳን ዳጋሎ የሚመሩት የፈጥኖ ደራሽ ኃይል ከውስጥ የሀገር ውስጥ ጋሻ ጃግሬ ይዘው ከውጭም አለን ያሉትን የራሳቸውን አጋዥ ቡድኖች ከጀርባቸው በማሰለፍ ጭምር ጎራ ለይተው መዋጋታቸውን አጠናክረው ሲቀጥሉ ይታያል። የሱዳን ተፋላሚ ኃይሎች የመሃል ሱዳን እልቂትና ጦርነት አልበቃቸው ብሎ ወደ ኢትዮጵያ ድንበር በመጠጋት በመዋጋት ላይ ይገኛሉ። የሱዳን ጦር በሚያዝያ ወር በደቡብ ሱዳን ኮርዶፋን በዲሊንግ ከተማ ባሉ ይዞታዎቹ ላይ የፈጥኖ ደራሽ ኃይሉ የሞከረውን ጥቃት ማክሸፉንና ተዋጊዎቹንም ደምስሶ ወደ 36 ተሽከርካሪ መማረኩን አውጆ ነበር። የፈጥኖ ደራሹ ኃይል በበኩሉ በሰሜን ኮርዶፋን የምትገኘዋን ባራ ከተማን እንዲሁም በብሉ ናይል በኢትዮጵያ ድንበር አቅራቢያ ያለችውን አልኩርሙክ ከተማን መቆጣጠሩን አስታውቆ ነበር። አሁን ደግሞ የባሰ ዜና እየተሰማ ይገኛል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታውቀዋል። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተሰምቷል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡዱግላና ሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቢዩን ዘግቧል። ይህ አዲስ ዘመቻ በጀነራል ጆሴፍ ቱካ የሚመራ ነው የተባለ ሲሆን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን አልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ መቆጣጠራቸው ተገልጿል። ከዚህ በተጨማሪም በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚያጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ዘገባው አመልክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ከወራት በፊት በሚያዝያ ወር ላይ እነዚህን ቦታዎች ፈጥኖ ደራሹ ይዟቸው እንደነበር እናስታውሳለን። የሱዳን ፈጥኖ ደራሽ ኃይል RSF በኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊ ከተማ መቆጣጠሩን ያስታወቀው ከ2 ወራት በፊት ነበር። የፈጥኖ ደራሽ ቡድኑ ከአጋሮቹ ጋር በመተባበር ከብሔራዊ ጦር ኃይሉ ጋር ከባድ ውጊያ ካደረጉ በኋላ በኢትዮጵያ ድንበር ላይ የምትገኘውን የኩርሙክ ከተማን መቆጣጠራቸውን ከወራት በፊት አስታውቋል።
በሰዓቱ የፈጥኖ ደራሹ ኃይል ባወጣው መግለጫ የፈጥኖ ደራሹ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLM-N ወታደሮች ስልታዊቷን የኩርሙክ ከተማን ሙሉ በሙሉ ነፃ ማውጣት ችለዋል ብለዋል። የኩርሙክ ከተማ የምትገኝበት የብሉ ናይል ግዛት የመንግስት ተወካይ በኩርሙክ ያለው ሁኔታ አስጊ መሆኑን ተናግረዋል። የብሔራዊ ጦር የሚመራው መንግስት በአካባቢ ያለውን ወታደራዊ ይዞታ ይዞ መቆየት መቸገሩንም አመልክተዋል። የሱዳን ብሔራዊ ጦር ከተማዋን እንደ ቁልፍ ቦታ የሚመለከታት ኩርሙክ ወደ ኢትዮጵያ ከሚወስዱ ጥቂት መንገዶች አንዱ ላይ ስለምትገኝ ነው ተብሏል። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል ከሳለች ሲል የዘገበው ሱዳን ትሪቢዩን ዘመቻውን እንደሚቀጥል ጠቁሟል። ዘገባው የጦር ኃይሉ ምንጮች ነገሩኝ ባለው መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሳደዳቸውን እንደሚቀጥሉና እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ እንደሚቆጣጠሩ ተናግረዋል። ይህ የተከፈተው ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ ለመግታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ተብሏል። ይህ አካባቢ ረጅም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በሟቹ ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና እንደነበር ይታወሳል። ሪፖርተር በአንድ ወቅት የሱዳን ተፋላሚ ኃይሎች ለምን በኢትዮጵያ ድንበር አካባቢ ይዋጋሉ ለሚለው ጉዳይ ሰፊ ትንታኔ መስጠቱ ይታወሳል። እንደ ሪፖርተር ግምገማ አንደኛው ጉዳይ ግብጽ ወደ ቤንሻንጉል ወይም ወደ ህዳሴ ግድቡ አካባቢ የሚጠጋ ጦርነት እንዲኖር ጽኑ ፍላጎት ስላላት ነው የሚል ነው። ሌላም ተጨማሪ ምክንያቶችም አሉት። ኦስማን አልሚርጋን የተባሉ ተንታኝ የሱዳን ፈጥኖ ደራሽ ኃይል በብሉ ናይል ግዛት አልኩርሙክ ከተማን መያዙ ስትራቴጂካዊ ጠቀሜታ ያለው አጋጣሚ መሆኑንም ተናግረዋል። በኢትዮጵያና በሱዳን ድንበሮች አዋሳኝ የምትገኘው ኩርሙክ ከተማን ፈጥኖ ደራሽ ኃይሉ መያዙ ለፈጥኖ ደራሽ ኃይል ቁልፍ ጠቀሜታ ያለው ነው። የፈጥኖ ደራሽ ኃይሉ ተዋጊዎች በኢትዮጵያ ድንበር ካለችው ኩርሙክ አቅራቢያ በሚገኙ ድብቅ ማሰልጠኛዎች ሰልጥነው የመጡ ናቸው ይባላል። በኩርሙክ በኩል ቡድኑ ድጋፍ እየቀረበለት ነው እንደመባሉ ለኢትዮጵያ ድንበር መጠጋቱ ወሳኝ ጠቀሜታ ይኖረዋል። በሌላ በኩል ደግሞ ከጎኑ ተሰልፎ አብሮት እየተዋጋ ካለው ከሱዳን ነጻ አውጪ ጦር በሰሜን ወይም ሱዳን ፒፕልስ ሊብሬሽን አርሚ ኖርዝ ከሚባለው ኃይል ጋር በቅርበት አጋርነቱን ለመጠቀም ያስችሏል። ይህ ኃይል በሰፊው በብሉ ናይል ግዛት የሚንቀሳቀስ መሆኑ ይታወቃል በማለት ተናግረዋል። አምና በኮርዶፋን ከሚንቀሳቀሱ የሱዳን ነጻ አውጪ ጦር በሰሜን ክንፍ ጋር ቅንጅት የፈጠረው ፈጥኖ ደራሽ ኃይሉ በዚያ ይዞታውን ማስፋቱንና እንደ ካዱግሊ፣ አልኡቤድ እና ዲሊንግ የመሳሰሉ ቁልፍ ከተሞችን መቆጣጠሩንም ዘገባው ያስታውሳል። ሌላው አስተያየት ሰጪ ቀድሞ የጦር ጀነራል እና ተንታኝ ኢብራሂም ማህዲ ሲናገሩ ደግሞ ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት ቦታዎችን ይዞ አይቆይም። ሆኖም በዚያ ከሚንቀሳቀሰው ከሱዳን ነጻ አውጪ ጦር በሰሜን አማጺ ኃይል ጋር ቅንጅት እስከፈጠረ ድረስ ግን በብሉ ናይልም ይዞታውን አስፍቶ መቀጠሉ የማይቀር ይመስላል ብለዋል። ለኢትዮጵያ ድንበር ቅርብ በሆኑ አካባቢዎች በተለይም ለቤንሻንጉል ጉሙዝ ክልላዊ ድንበር ከተማ ኩርሙክ ቅርብ በሚባሉ ስፍራዎች አድማሱን ያሰፋው የሱዳን ጦርነት ለምዕራባዊ ኢትዮጵያ ክፍል እጅግ አስጊ ነገር ይዞ እንደመጣ ብዙዎች ይስማሙበታል። ሱዳን በተደጋጋሚ ኢትዮጵያን በመክሰስ ላይም ትገኛለች። በአንድ ወቅት ድሮን ከኢትዮጵያ ተነስቶ መጥቶኛል የሚል ክስ በመሰማቷ የኢትዮጵያ መንግስት ሐሰተኛ ማስረጃ ነው በማለት የሱዳንን መንግስት መውቀሱ ይታወሳል። ሱዳን ግን ከኢትዮጵያ ግዛት የሚነሱ ድሮኖች ጥቃት ይፈጽሙብኛል ስትል ሱዳን ክሷን አሰምታለች። የሱዳን የውጭ ጉዳይ ሚኒስቴር ከኢትዮጵያ የተነሱ ድሮኖች በተያዘ የካቲት ወር በሱዳን ግዛት ውስጥ ጥቃት ፈጽመዋል በማለት ትላንት ባወጣው መግለጫ ከሷል። ድርጊቱ በሱዳን ሉዓላዊነት ላይ የተፈጸመ ጥሰትና ግልጽ ወረራ ነው ያለው ሚኒስትሩ የሱዳን መንግስት እንደዚህ አይነት ጥሰቶችን ለመመከትና የሀገሪቱን የግዛት አንድነት ለመጠበቅ የተለያዩ መንገዶችን ሊጠቀም እንደሚችል ገልጿል። የሱዳን መንግስት ከጦርነቱ ጋር በተያያዘ በኢትዮጵያ ላይ ይፋዊ ክስ ሲያቀርብ ያሁኑ የመጀመሪያው ነው። በኢትዮጵያ አዋሳኝ በሆነ የሱዳኑ ብሉ ናይል ግዛት በመንግስት ወታደሮችና በፈጥኖ ደራሹ ኃይል መካከል ውጊያ በመካሄድ ላይ እንደሆነ ይታወቃል። የሚያስገርመው ነገር በሱዳን የሚገኝ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ይፋ ባደረገው መረጃ መሰረት በሱዳን ብሉ ናይል ግዛት ውስጥ ብቻ ከ12000 በላይ ኢትዮጵያውያን ስደተኞች ይገኛሉ። በአሁኑ ወቅት በሱዳን በአጠቃላይ 68750 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች እንደሚገኙ የተገለጸ ሲሆን አብዛኞቹ 65 በመቶ በገዳሪፍ ግዛት ውስጥ ይኖራሉ። ይህ አሃዝ የወጣው በሱዳን ያለው የእርስ በርስ ግጭት በበረታበትና በድንበር አካባቢ የጸጥታ ስጋቶችና የፖለቲካ ውጥረቶች እየጨመሩ በመጡበት ወቅት ነው። በሱዳን እየተካሄደ ያለው ጦርነት የስደተኞችን ሕይወት እጅግ አስቸጋሪ እያደረገው ሲሆን በሺዎች የሚቆጠሩ ኢትዮጵያውያን በተለይም የትግራይ ተወላጆች ለከፍተኛ የምግብና የመድኃኒት እጥረት መጋለጣቸው ተነግሯል። በጦርነቱ ምክንያት ረድኤት ሰራተኞች ከአካባቢ መውጣታቸውና የረድኤት አቅርቦት መቋረጡ ስደተኞቹን ለከፋ አደጋ አጋልጧቸዋል። በዚህም ምክንያት ብዙዎቹ ስደተኞች በሕይወታቸው ላይ ከፍተኛ ስጋት እንደተጋረጠባቸው በመግለጽ ዓለም አቀፍ ጣልቃ ገብነት እንዲደረግና ወደ ሀገራቸው እንዲመለሱ በተደጋጋሚ ድምጻቸውን እያሰሙ ይገኛሉ።